ጠላ አልጠጣ ደግሞ የሰው ልጅ ምን ሕይወት አለው ይላል። ገንዘብ ንጽሐ ጠባይ ይባላል። ያባከነው ገንዘባችሁ ወይስ እግዚአብሔር የሰው ልጅ መጀመሪያ ለሰው ልጆች የሰጣው ገንዘብ ምንድን ነው? ሰላም ጤና ይስጥልኝ ውድ የደወልዛ ኦርቶዶክስ የዩቱብ ቻናል ተከታታዮች እንደምን ዋላችሁ? እንደምን አደረሳችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ውድ እዚህ የዩቱብ ቻናል ተከታታዮች እንግዲህ በዛሬው ለእናንተም ይጠቅማል ይበጃል ያልኩትን የአባቶቻችን የሊቃውንትን ትምህርት ለእናንተ ይዤላችሁ መጥቻለሁ። ውድ እዚህ የዩቱብ ቻናል ተከታታዮች በዛሬው ትምህርታችን እንግዲህ ርዕሰ ሊቃውንት አባ ገብረ ኪዳን የሚመክሩን የሚያስተምሩን ነገር አለ። የሰው ልጅ እግዚአብሔር ሲፈጠው በ40 ቀን እድሉ ድሃ አድርጎ ይፈጥረዋል ወይስ ሀብታም አድርጎ ይፈጥረዋል? እኔና እናንተ በራሳችን ድክመት ድሃ እንሆናለን ወይስ በራሳችን ጥንካሬ ሀብታም እንሆናለን? ይህንን ሁሉ የመሳሰለ መልስ የምናገኝበት ትምህርት ነው። እንግዲህ ርዕሰ ሊቃውንት አባ ገብረ ኪዳን ይህንን መሰል ለዚህ ሁሉ ጥያቄ መልስ ይሰጡናል። እናንተ የዩቱብ ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉ በእግዚአብሔር ስም ጠይቃለሁ። በቀጥታ ወደ ትምህርቱ እናመራለን። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ ኢትካው ንዋየከ በከንቱ ገንዘብህን በከንቱ አታባክን በሚል ርዕስ እንማማራለን። እስኪ በሉ ደግማችሁ በሉ ገንዘብህን በከንቱ ደግማችሁ በሉ ለሶስተኛ ጊዜ በከንቱ አታባክን። መጽሐፈ ሲራክ ምዕራፍ 5 ከቁጥር 1 ላይ የምናገኘው ኃይለ ቃል ነው። ይህንን የተናገረው ኢያሱ ሲራክ ነው። ሲራክ ማለት ጥበበኛ ማለት ነው። ይህንን ጥበቡን ያገኘው በመከራ ውስጥ ሆኖ ነው። በነገረ ሰሪዎች አማካኝነት በቤተ መንግሥት ባሉ ሰዎች ጥላቻ ታስሮ በሚኖርበት እግዚአብሔር ጥበብ ሥጋዊ ጥበብ መንፈሳዊ ገልጦለት ልቡናውን አስፍቶ አምልቶ በመንፈሳዊም ሕይወታችን እንዴት እንደምንመራ በሥጋዊም ሕይወታችን እንዴት እንደምንመራ የጻፈ ታላቅ ነቢይ ነው። ስለ ጌታችን ስለ ኢየሱስ ክርስቶስ ስለ ምስጢረ ሥላሴ ኃላፊያቱን መጻያቱንም ያየ ጥበበኛም ነው፣ ነቢይም ነው፣ ሐዋርያም ነው፣ መምህርም ነው። በብሉይ ኪዳን ዘመን የነበረ በቅዱሳት መጻሕፍት አንድ ብለን ከምንቆጥራቸው ከ80 መጻሕፍት ከጥበብ መጻሕፍት አንዱ የሲራክ መጽሐፍ ነው። ሰዎች ልጆቻቸውን ሲያሳድጉ ማስተማር ከሚገባቸው የልጆች ማሳደጊያ መጽሐፍ ተብሎ ከሚጠራው ውስጥ አንዱ መጽሐፈ ሲራክ ነው። ልጅ ስናሳድግ የምናነብላቸው የምናስተምራቸው መጽሐፈ ሲራክ፣ መዝሙረ ዳዊት እና የሰሎሞን የጥበብ መጻሕፍት መጽሐፈ ምሳሌ፣ መጽሐፈ ጥበብ፣ መጽሐፈ መክብብ እነዚህን ለልጆች እያነበቡ እያስተማሩ ማሳደግ ይገባል። ሕፃናት 40 ቀን ከሞላቸው በእናታቸው ማህፀን 40 ቀን ሲሞላቸው አካል ዘየአክል ይሰራላቸዋል፣ ተስዕሎተ መልክ ይፈጸምላቸዋል። ዓይናቸው፣ ጆሮአቸው፣ እግራቸው ሁለንተናቸው ተሰርቶ የሚያልቀው በ40ኛው ቀን ነው። ሰው ከ40 ቀን በኋላ ይሰማል። ሰው ከ40 ቀን በኋላ ያመልካል፣ ያመሰግናል፣ ፈጣሪውንም ያውቃል። በእናቱ ማፀን የ40 ቀን ጽንስ ከሆነ በኋላ በ40ኛው ቀን ሰው ለድህነትም ለሀብትም ለሊቅነትም ለድንቁርናም ለውርደትም ለክብርም ለሲኦልም ለገነትም የሚሾመው በ40 ቀን ነው። ያ ማለት እግዚአብሔር ሰዎችን በ40 ቀናቸው ለድህነትም ለሀብትም ስልጣን ይሰጣቸዋል ማለት ነው። ይህንን ይዘው ሰዎች የ40 ቀን ዕድሌ ይላሉ። ታዲያ እንደዚህ ከሆነ እግዚአብሔር ሰውን በ40 ቀኑ በእናቱ ማህፀን አንተ ድሃውን አንተ ባለጸጋውን ብሎ የሚፈርድበት ከሆነ ሰዎች ድሃ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። አንተ ለሲኦሉን አንተ ለገነቱን ብሎ የሚፈርድበት ከሆነ ሰዎች ኃጢአተኛ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። አንተ ሊቅሁን አንተ ደንቆሮሁን ብሎ እግዚአብሔር የሚሾም ከሆነ እግዚአብሔር ሰዎች ደንቆሮ ለመሆናቸው ወይም ሰዎች ንፉግ ለመሆናቸው ወይም አመፀኛ ነፍሰ ገዳይ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። እንደዚያ ከሆነ ደግሞ
በኃጢአተኞች ሊፈርድባቸው አይገባም። ምክንያቱም እሱ ፈርዶባቸዋልና ምንም ማድረግ ስለማይችሉ ክፉ ይሰራሉና ማለት ነው። ሎቱ ስብሐት። እግዚአብሔር ግን ፍርደ ገምድል አምላክ አይደለም። በማንም ላይ እግዚአብሔር ሳይፈጠር የወሰነለትም ሰው የለም፣ የወሰነበትም ሰው የለም። እግዚአብሔር ለሰው ሁሉ መዳንን የሚሻ አምላክ ነው። ሰዎች ሁሉ እሱን ወደ ማወቅ እንዲደርሱ የሚፈልግ አምላክ እንጂ አንዱን ለሐሳር አንዱን ለክብር አልፈጠረም። እግዚአብሔር የወሰነበት ሰውም የለም። ሰው ሁሉ የየራሱን ሸክም ይሸከማል። ቅዱስ ጳውሎስ ገላትያ ምዕራፍ 6 ላይ እንደተናገረው ወኩሉ ጾሮ ይጸውር፣ ሰው የየራሱን ሸክም ይሸከማል። እግዚአብሔር ግን ሲኦልን አሸክሞ የፈጠረውም የለም፣ አክሊል አቀዳጅቶ የፈጠረው ሰውም የለም። ሁሉም ሰው ለነጻነት ተጠርቷል። ሁሉም የዘራውን ያጭዳል። ሞትም ሕይወትም በገዛ እጃችን የምናጭዳቸው በቀና በገዛ እጃችን የምንበትናቸው ናቸው። እግዚአብሔር ያልዘራውን አያጭድም፣ ያልበተነውን አይሰበስብም፣ ያላስተማረንንም አይፈርድም። ባልሰጠን ጸጋም እግዚአብሔር ፈርዶ ሲኦልም ገነትም አያስገባም። ሰው ስለተመረጠ ብቻም አይጸድቅም። ሰው ተፈርዶበትም የተፈጠረ የለም። ሁሉም ሰው ለነጻነት ተፈጥሯል። እግዚአብሔርም ማንም ሰው ይሞት ዘንድ አይፈቅድም። እግዚአብሔር ፈቃዱ የሰው ድነት ነው። ወይፈቅድ ሞቶ ለኃጥ አላ ይትመየጥ ሀቤ፣ የኃጢአተኛውን ሞቱን እኔ አልፈልግም፣ ኃጢአተኛው ተመልሶ በሕይወት ይኖር ዘንድ ነው እንጂ ይላል የሰራዊት ጌታ ቅዱስ እግዚአብሔር። እንዲያ ከሆነ ሰውን በ40 ቀን በ80 ቀን እግዚአብሔር ይሾመዋል ማለት ምን ማለት ነው? ወይም የ40 ቀን ዕድል ማለትስ ምን ማለት ነው? ለመሆኑ በድል ድሃ በድል ሀብታም ይኮናልን? ወይስ በድል ሊቅ በድል ደንቆሮ ይኮናልን? ወይስ ደግሞ ለሮጠ ለሰበሰበ ለፈጠነ ለበለጠ ነውን? ወይስ አንደበቱን ጮሌ ላደረገ ወይም ደግሞ አለሁ አለሁ ላለ ወይም አብዝቶ ለተማረ ወይም በዘመድ ለከበረ ወይም ጉልበት ላለው ወይም ደግሞ ዕውቀቱ ለሰለጠነለት ወይም አንደበቱ ለተከናወነለት ነውን? አይደለም። አኮ ለዘሮጸ ወለዘበደረ፣ ለሮጠ ለቀደመ አይደለም። አሁን ታዲያ እንዴት እንሁን? እግዚአብሔር ሰዎችን መርጦ ካስቀመጠ እናንተ የምትድኑ ናችሁ ብሎ ከመረጠ እኛን ካልመረጥነን ምን ያለፋናል ብለን መጠየቅ እንችላለን። ልፋታችን ከንቱ ነዋ። ምክንያቱም የተወሰነልንን ስለምናገኝ ብለን እግዚአብሔርን መሟገት እንችላለን። ደግሞስ ለምን ጹሙ ይለናል? ለምን ጸልዩ ይለናል? ለምን ስገዱ ይለናል? ለምንድነው አስቀድሱ የሚለን እግዚአብሔር? ለምንስ ይሰብከናል? ለምንስ ሕግን ይጽፍልናል? ለምን መምህር ይሾምልናል? ለምንስ ካህናትን ሾመልን? ለምን ሲኖዶስን አስቀመጠ? ለምንስ ወጥቶ ወርዶ አስቀመጠ? ወይስ ደግሞ እሱ የድርሻዬን ተወጥቻለሁ ብሎ እንደ ግድ የለሽ መምህር የድርሻዬን ከተወጣው ሰው የራሱ ጉዳይ ለማለት ነውን? እግዚአብሔር እንደ ሰው የድርሻዬን አድርጌያለሁ ብሎ ከተጠያቂነት ለማምለጥ ብቻ ብሎ የሚሰራ አምላክ አይደለም። እግዚአብሔር በርኅራኄ የሚሰራ ነው። በርኅራኄ የሚሰራ ነው። በዚህ ዓለም የሚሰጡ ሰዎች ብዙ ናቸው። ግን ስላገኙ የሚሰጡ ሰዎች አሉ። ለመመስገን የሚሰጡ ሰዎች አሉ። ክብር ፈልገው የሚሰጡ ሰዎች አሉ። ስም ፈልገው የሚሰጡ ሰዎች አሉ። ለመኩራት የሚሰጡ ሰዎችም አሉ። ወይም ደግሞ እንዲሁ የሚሰጡ ሰዎችም አሉ። ርኅራኄ በርኅራኄ የሚሰጥ ግን እግዚአብሔርና እሱን የመሰሉ ቅዱሳን ናቸው። እንዲያ ከሆነ እግዚአብሔር በማንም የማይፈርድ ከሆነ ፍርዱም ትክክል ከሆነ በባሕሪውም አድሎ ከሌለበት እግዚአብሔር በ40ኛው ቀን ይሾማልን ብንል፣ አዎ ይሾማል። እሱ ምንድን ነው? ቅዱስ አትናቴዎስ በቅዳሴው እንዲህ ብሎ ይናገራል። ኦ ዘታወፅኦ ለሕፃን ማቁሄ ብሲ ወትፌኖ ውስተ ከርሰ ብሲት ወትጠበልሎ በሰፋድል ረቂቅ ወትሰይሞ ወበ40 ዕለት ትሰይሞ እመኒ ለነዲ ወመኒ ለብኢል እንዘማይ ውእቱ ታረገው በጥበብከ። አቤቱ ሕፃኑን ከእናቱ ከአባቱ አብራክ ከፍለ በእናቱ ወገም በእናቱ ማኅፀን ልከ ውሃውን አርግተ ተስሎ ተመልክ ሰጥተህ የምትፈጥረው ሆይ አንተ በ40ኛው ቀን ሰውን ለድህነትም ሆነ ለሀብት ለሲኦልም ሆነ ለገነት ትሾመዋለህ ይላል መጽሐፍ። ምን ማለት ነው ብትሉኝ፣ እግዚአብሔር በ40 ቀን ማንንም አይሾምም። ታዲያ ምንድን ነው? ሰው ቢሰራ የሚበለጽግበትን ቢሰንፍ የሚደህይበትን እጅ ይሰጠዋል ማለት ነው። ቢሰግድ የሚኮነንበትን ቢኮርትሞ ቢቀመጥ የሚኮነንበትን ቢሰግድ የሚጸድቅበትን እግር ይሰጠዋል ማለት ነው። ቢሰጥ የሚጸድቅበትን ቢቀማ የሚኮነንበትን እጅ ይሰጠዋል ማለት ነው። ኃላፊነቱ በእጅ ነው። ኃላፊነቱ በአንደበቱ ነው። ቢያመሰግን የሚጸድቅበት ቢራገም የሚኮነንበትን አፍ ይሰጠዋል።
ስልጣኑ ግን የሱ ነው። የሆኑ ሰዎች ወፍን በእጃቸው ጨበጡና አንድ አባትን ሂደው ያችን ወፍ በእጃቸው ይዘው አባ ይቺ ወፍ ሙታለች አለች አሏቸው። ሙታለች ቢሏቸው እያት እስኪ ብለው ሊለቋት ነው። አለች ቢሏቸው ጨብጠው ሊገሏት ይኸው ሙታለች ሊሉ ነው። ነፍሷም ሞቷም ሕይወቷም በእጃችሁ ነው አሉ። ሞቷም ሕይወቷም በእጃችሁ ነው። ሰው ሞቱም ሕይወቱም በእጁ ነው። በገዛ እጁ ሰው ሲኦልን ይወርሳል። በገዛ አንደበቱ ሰው መንግሥተ ሰማያትን ይወርሳል። ሞት ወሕይወት ውስተ እደ ልሳን እምቃልከ ትጸድቅ ወእምቃልከ ትትኰነን። ከቃሌ የተነሳ ትጸድቃለህ፣ ከቃሌ የተነሳ ይፈረድብሃል። ሞትም ሕይወትም በአንደበት እጅ ነው ይላል ማቴዎስ ምዕራፍ 12 ቁጥር 36 ላይ ሲናገር። ስለዚህ እግዚአብሔር ሰውን ለሲኦልም ለገነትም አልመረጠም። ሰውን ሁሉ እግዚአብሔር የጠራው ለገነት ነው። ያን ጥሪውን ተቀብሎ አቤት ብሎ ስራ ሰርቶ ጸንቶ መገኘት ደግሞ የሰው ድርሻ ነው። ስለዚህ እግዚአብሔር በ40ኛው ቀን ይሾማል ማለት ብንሰራ የምናገኝበትን ባንሰራ የምንጎዳበትን አካል በ40 ቀን ስለሚሰጠን ነው። ተምረን የምንጸድቅበትን አንሰማም ብለን የምንኮነንበትን አእምሮ የሚሰጠን ያን ዕለት ስለሆነ ያን ያገኘንበት ቀን የ40 ቀን ዕድል የተባለ ያ ነው እንጂ ለተለዩ ሰዎች በ40 ቀናቸው የተሰጣቸው ጸጋ የለም። ስለዚህ እግዚአብሔር ሁሉንም ለድህነት የመረጠ አምላክ ነው። ለድህነት መርጧል። ያንን ምርጫ መቀበል የሰው ልጅ ድርሻ ይሆናል ማለት ነው። ስለዚህ መዳናችን በማን እጅ ነው ያላችሁኝ እንደሆነ በገዛ እጃችን የተያዘ ነው። ስለዚህ እግዚአብሔር ሲራክን እንዲህ አድርጎ መርጦ ከመከራ መካከል ጥበብን ገልጦ አሰልጥኖ ምስጢራትን በሙሉ አፍሶለታል። እኛንም በተመረጥንበት ጸንተን እንድንኖር አምላከ ቅዱሳን ይርዳን። እንደዚህ ከሆነ ገንዘብህን በከንቱ አታባክን ማለት ምን ማለት ነው? እሱም እንደዚህ ብሏል። ትንቢተ ኢሳይያስ ላይም የሰራዊት ጌታ እግዚአብሔር ሕዝቤ ረሃባቸውን ለማይከላ ጥማቸውን ለማይቆርጥ ነገር ገንዘባቸውን ይበትናሉ ይላል የሰራዊት ጌታ እግዚአብሔር ይላል። ሰለስቱ ምዕት 318ቱ ሊቃውንት በፍትህ ሥጋዊ ወይም በፍትሐ ነገሥት 41ኛው አንቀጽ ላይ ወይደሎ ለክርስቲያናዊ ይዝሩ ንዋዮ፣ ክርስቲያን ገንዘቡን ሁሉ ሊበትን አይገባውም፣ ገንዘቡን በአግባቡ መያዝ አለበት ተብሎ ተነግሯል። እንግዲህ ለገንዘብም አትጨነቁ ተብለናል፣ ገንዘባችሁን አታባክኑም ተብለናል። እነዚህን ሁለት ነገሮች ሰው አስታርቆ መኖር አለበት። ገንዘብ አትውደዱ ያለ መጽሐፍም ትክክል ነው። ገንዘብን በአግባቡ የያዙ መጽሐፍም ትክክል ነው። ሁሉም እንዳያያዙ ነው። ሁሉም እንዳያያዙ ነው። እንዲህ ከሆነ የኛ ገንዘባችን ምንድነው የሚለውን ነግሬ ያባከነው ገንዘብ ካለ እሱን በአግባቡ እንድንይዝ ነግራችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ያባከነው ገንዘባችሁ ወይስ እግዚአብሔር የሰው ልጅ መጀመሪያ ለሰው ልጆች የሰጣው ገንዘብ ምንድነው ልትሉኝ ትችላላችሁ። እግዚአብሔር ለሰው ልጆች መጀመሪያ የሰጣቸው ገንዘብ ንጽሐ ጠባይ ይባላል። ንጽሐ ጠባይ ወይም ንጹህ ተፈጥሮ ማለት ነው። ንጹህ ተፈጥሮ እግዚአብሔር ለሰው ልጆች የሰጣቸው ገንዘብ ነው። መጀመሪያ ስንፈጠር እግዚአብሔር የሰጠን ገንዘብ ንጹህ ተፈጥሮ ነው። ያ ገንዘባችን ነው፣ እግዚአብሔር የሰጠን ገንዘብ። እንደምታውቁት የመጀመሪያው ሰው አዳም ነው። እናታችን ደግሞ ሔዋን ናት። ጀማሪ ሰባኪ ስብከት ሲጠፋው ከአዳምና ከሔዋን ሰፈርዶ ይደበቃል ይባላል። እንደሱ ለማለት ፈልጌ አይደለም። እሺ፣ የግድ መነሻዎቻችን እነሱ ስለሆኑ ነው። እነሱን መውቀስ ተገቢ አይደለም። ልወቅሳቸውም አላነሳውም። ስለዚህ አዳም ምን ተረሰይናከ ይላል አትናቴዎስ። አዳም እንዲሁ ምን አደረግን? ይህ ሁሉ መከራ ያመጣህብን። ሔዋን ምን አደረግን ሲልና ኧረ እናንተ ገነት ገብታችኋል፣ እናንተን መውቀስ አይገባም። ኦሪትም እናትና አባትህን አክብር ትላለች ብሎ ይናገራል። እነሱ እናደንቃቸዋል። እነሱ ንስሐ ገብተው ድነዋል። እኛ ነን እንጂ ያቃተን። ስለዚህ እግዚአብሔር መጀመሪያ ለሰው ልጅ የሰጠው ተፈጥሮ ንጽሐ ጠባይ ይባላል። አዳም ሰራዊት አልነበረውም፣ ሌላ ገንዘብም አልነበረውም። ነገር ግን ሰማይና ምድርን እንዲያስተዳድር እግዚአብሔር ስልጣን ሰጥቶታል። ሰማይ ስላችሁ ከሰማይ በላይ ሰማያ ሰማያት
ሰማየ ሰማያት ለእግዚአብሔር ወምድረሰ ወሀበ ለእጓለ እመሕያው ይላል ቅዱስ ዳዊት። ሰማዩ የእግዚአብሔር ነው፣ ምድርን ለሰው ሰጥቶታል። ልልናን ጌትነትን ለራሱ ነው፣ አያካፍልም። ስለዚህ ከሰማይ በላይ ያለው ቅዱሳን መላእክትን ጨምሮ እግዚአብሔር ይገዛል። በምድር ያለውን ደግሞ የሰማይ ወፍን፣ የምድር አራዊትን፣ ዕፀውን ወይም እጽዋቱን፣ አዝሪቱን፣ አትክልቱን፣ ምድርን በጠቅላላ ባሕሩን፣ ነፋሱን፣ እነዚህን ሁሉ ደመናውን፣ ፀሐይ፣ ጨረቃ፣ ከዋክብቱን አዳም በእግዚአብሔር ቸርነት እንዲገዛቸው ስልጣን ሰጥቶታል። አዳም ፀሐይን ለማስተዳደር የሚልከው ሰራዊት አልነበረውም። አዳም የአንበሳን መንጋጋ ለመለጎም ልጓም አልነበረውም። አዳም ጅብን ለመከላከል ሰይፍ አልነበረውም፣ ወይም ደግሞ ጦር አልነበረውም፣ ወይም ዝናር አልታጠቀም፣ ወይም የሰለጠነ ሰራዊት የለውም። ለአዳም ዋሻ አልነበረውም፣ ለአዳም ምሽግ አልነበረውም። አዳም ሰማይና ምድርን ግን ይገዛ ነበር። አዳም ወፍን ይገዛ ነበር። አዳም ክንፍ የለውም፣ ንስርን ግን ይገዛው ነበረ። አዳም ክንፍ የለውም፣ ርግብን ይገዛት ነበረ። የሰማይ ወፎችን ይገዛል። አዳም ምድራዊ ነው፣ ፀሐይ፣ ጨረቃ፣ ከዋክብትን ያስተዳድራል። አዳም አፈር ነው፣ ሰማዩን ያስተዳድረዋል። አዳም ትቢያ ነው፣ ደመናውን ይገዛዋል። አዳም ካፈር የተፈጠረ ነው፣ መብረቁን ይገዛል። ይህንን እንዲያስተዳድርበት የተሰጠው ስልጣን ምን ይባላል? ንጽሐ ጠባይ ይባላል። እስኪ ንጽሐ ጠባይ በሉ። ምን አላችሁኝ? ንጽሐ ጠባይ ወይም ንጹህ ተፈጥሮ ማለት ነው። ንጹህ ተፈጥሮ ለምሳሌ ተመልከቱ። ሕፃናት እናት አባታቸውን እንደሚገዙ ታውቃላችሁ? በምንድን ነው የሚገዙት? በምንድን ነው የሚገዙት? በንጽሐ ጠባይ ነው። ሕፃናት እንግዲህ እኛ የምንበልጥ እኛ ነን። ኃያላን ሰዎች የማይደፍሩትን ሰው ልጆቹ ግን ያስጎነብሱታል፣ ያጎብጡታል። ልጆቹ ይገዙታል። እኛ ተንቀጥቅጠን ጫማውን የምንሰማውን ሰውዬ ልጁ አንገቱ ላይ ወጥቶ ሽኮኮ ይጋልበዋል ማለት ነው። በንጽሐ ጠባዩ ልጅ ነዋ፣ ተወዳጅ ነው፣ ይወደዳል። ንጽሐ ጠባይ ኃይል ያለው ነው። አዳም አይቆፍርም ነበረ፣ አያርስም፣ አይወጣም፣ አይወርድም ነበረ፣ ባለጸጋ ነበር። ለአዳም አዳም ዘር አይዘራም ነበረ። አዳም ከብት አያደልብም ነበረ። አዳም ወርቅ አይቆፍርም ነበር። አዳም ብር አይሰራም ነበር። አዳም ፋብሪካ አልነበረውም፣ ግን ባለጸጋ ነበር። የአዳም ሀብቱ ቅድስናው ነው። የአዳም ጸጋው ንጹሕ አእምሮው ነው፣ ንጹሕ ተፈጥሮ ነው። በንጹሕ ተፈጥሮ ገነት በሙሉ የሱ ነበረች። በንጹሕ ተፈጥሮ አራዊት ባሪያዎቹ ነበሩ። በንጹሕ ተፈጥሮ እንስሳት ዘመዶቹ ነበሩ። እጽዋት ዘመዶቹ ነበሩ። ምድር መንበሩ ነበረች ለአዳም። ሰማይ ዘውዱ ነበረች። በምኑ ሲባል በንጽህናው። በዚያ ንጽህናው አዳምን እንስሳት አራዊት እንስሳት እኮ ሄደው አዳም ወፍረናል ብላን፣ ሰብተናል አርደህ ብላን ይሉት ነበረ። እኔማ እግዚአብሔር ከአንድ ዕፀ በለስ በቀር ምን ነስቶኝ? ሁሉን ሰጥቶኛል። ሂዱ እናንተንስ እግዚአብሔር ይባርካችሁ፣ ርቡ ስቡ ብሎ መርቆ ይሰዳቸዋል። አዳም በገነት ሳለ ቀፎ አይሰቅልም ነበረ። ከዕፀ ሕይወት ስር ግን ማር ይፈልቅለት ነበር። አዳም ከብት አያረባም ነበር። ከዕፀ ሕይወት ስር ወተት ይፈልቅለት ነበረ። አዳም ኑግ አይጨምቅም፣ ዘይት ይፈልቅለታል። አዳም የወይን ተክል አይተክልም። ነገር ግን ወይም ደግሞ መትከል ብቻ አይደለም፣ ከገነት ፍሬ ለቅሞ ወይን ጠምቆ አይጠጣም ነበረ። ግን ከአንድ ዛፍ ስር ወይን ይፈልቅለት ነበረ። በንጽሐ ጠባዩ ማለት ነው። በንጽሐ ጠባዩ ቅዱሳን ሊቃውንት ይህንን አበጥረው ተርጉመውታል። ዕፀ ሕይወት የሚባል በገነት መካከል የተፈጠረ ንጉሠ እጽዋት የሆነ የእጽዋት አለቃ የሆነ ታላቅ ዕፅ አለ። ከዚያ ማር ወተት ይፈልቅለታል፣ ዘይት ይፈልቅለታል፣ ወይን ይፈልቅለታል። ይህንን ቅዱሳን ሊቃውንት ሲተረጉሙት ዕፀ ሕይወት የተባለ መስቀል ነው ብሎ ይተረጉማል። ዕፀ ሕይወት የተባለ መስቀል ነው። ከዚያ የፈለቀው ማር ኢየሱስ ክርስቶስ ነው፣ መራራውን ዓለም ያጣፈጠው። ከዚያ የፈለቀው ወተት
ኢየሱስ ክርስቶስ ነው። አብ ሐሊብ ወልድ ሐሊብ ወመንፈስ ቅዱስ ሐሊብ አሐዱ ውእቱ ሐሊብ ዛልወቱ ትውስት እንዲል አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስ ሐሊብ ነው እንዲል ቅዱስ ጴጥሮስ ምን ያ መቀላቀል የሌለበት አንድ ሐሊብ ነው ማለት በአንድነቱ ርባዬ ጭማሬ በአንድነቱ ምንታዌ በሶስትነቱ ርባዬ የሌለበት ቅዱስ ጴጥሮስም ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ሲናገር አፍቅሩ ሐሊበ ነባዌ ዛልወቱ ትውስት ቅልቅል የሌለበትን ንጹሕ ወተት ውደዱ ይላል። ንጹሕ ወተት ንጹሕ ሕግ አንድም ሥላሴን ውደዱ። አንድነታቸው በሶስትነታቸው የማይቀለቀል አንድነታቸው በሶስትነት የማይከፈል ሶስትነታቸው በአንድነታቸው የማይጠቀለል ሥላሴን ውደዱ። ወተት የተባለ ክርስቶስ ነው የሚያሳድገን እርሱ ስለሆነ። ወይን የተባለ እሱ ነው። ሰሎሞን እንዲህ ይላል በምሳሌው ላዘነ ሰው ወይን ስጡት አለ። እውነት ያዘነን ሰው ወይን ብናጠጣው ሐዘኑ ይርቅለታልን? አይርቅለትም። አዎ ለምሳሌ ገንዘቡ በባንክ ይወረሳል የተባለ ሰው የባንክ ዕዳው ሲያናውዘው ወይን ብናጠጣው ትክክለኛ ደስታ ይሆናል? አዎ ለጊዜው በእንቅልፍ ይረሳዋል። ሲነቃ ግን ዕዳ አለብህ ይለዋል። አይምሮ ሊለቀው አይችልም። ግን ላዘነ ሰው ወይን ስጡት የተባለ አጋንንት በሐዘን ለጎዱት ሰው ወይነ ትፍስሕት የክርስቶስ እንደማቀብሉት ማለት ነው። ሌላ አንዳንድ ጊዜ ይላል እዚህ የኛ ሰፈር ተማሪው ማለት ነው እንዲላል ምን ትውጡ ለዘይሰት ወይነ ምን ትውጡ ሕይወቱ ሲራክ ይቤስመ ትፍስሕተ ልቦቱ ይላል። ጠላ አልጠጣ ደግሞ የሰው ልጅ ምን ሕይወት አለው ይላል። ትርጉሙ ሌላ ነው። ጌታ ይዋ እንዲሁ እኮ እናንተ ሲራክ እኮ ነው እንዲህ አለ። ሲራክ ምን አለ? ወይን የማይጠጣ ሰው ደግሞ ሕይወት አለው እንዴ? ምን ሕይወት አለው? ወይን የማይጠጣ ሰው ደግሞ ምን ሕይወት አለው? ወይን የልብ ደስታ ነውና ማለት የክርስቶስን ደም የማይጠጣ ሰው ደግሞ ምን ሕይወት አለው? ክርስቶስ ፍስሐ ኩሉ ዓለም ነውና ማለት ነው። ወይን ይፈልቅለት ነበር ማለት የክርስቶስ ደም ከመስቀል ተገኘለት ማለት ነው። ከመስቀሉ ላይ ተገኘለት። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለርዕሰ ሊቃውንት አባ ገብረ ኪዳን እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ያደለልን፣ እኛም የሰማነውን ቃል 30 60 ዓመት ያማረ ፍሬ አፍርተን የመንግስት ወራሾች የስሙ ቀዳሾች እንዲያደርገን የእሱ መልካም ፈቃድ ሆነልን። እንግዲህ በዚህ ትምህርት የተማማርነው የሰው ልጅ በእናቱ ማህፀን ሆኖ በ40 ቀኑ ወይም ደግሞ በ80 ቀኗ እድሉ ላይ ይወሰንለታል፣ ሀብታም ትሆናለች ወይም ድሃ ትሆናለች የሚለው ንግግር ትክክል እንዳልሆነ ይህ ለምን እንደሆነ ርዕሰ ሊቃውንት አባ ገብረ ኪዳን በሰፊው በጥልቀት አስተምረውናል። እኛም እንግዲህ በሰማነው ቃል የ30 60 ዓመት ያማረ ፍሬ እንድናፈራበት እግዚአብሔር አምላካችን መልካም ፈቃድ ይሁንልን። ይህንን የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱልን። ስለነበረን ሰዓት እግዚአብሔር አምላካችን የተመሰገነ። ወስብሐት ለእግዚአብሔር። ይቆየን። አሜን።